የእናንተን ይህንን ሀሳብ ለእናንተ ያመጣው ምን አይነት ሰው እንደሆነ ብቻ ባላውቅም ብቻ ግን ይኸው ልጅቱ ከዛ ወደዛ ስትመጣ ራሱ አሁን መጨረሻ ላይ የሞተችበት ቦታ ስትመጣ ራሱ አዝላ ነው የመጣችው ወደዛች ቦታ እስከዛ የመጨረሻ ቦታ መርከዟ የሚቆረጥባት ቦታ። ቆይ ተከላይ ቆይ እዚህ ላይ ቆይ አንተ እነሱ ጋር አለ የለህም? አንተ የሚመሩት ሰዎች ጋር አለ የለህም? አንተ እነሱ ጋር ያለሁም በስልክ ግን አለው። እነሱ ጋር ያለህም በስልክ ነው አለው። መወሻሸት ምናምን በስልክ አለው። እየደወለልኝ ነው በስልክ አለው። በአካል ነው እሱ ውስጥ ያለው። ቆይ እነዚህ ሴቶቹ የምትደብቁባቸው ቦታ የሉም? እዛ ነው አንተ ሴት የሚደበቅን ቦታ አታውቅም አንተ? ኖ እሱ ያለበት ቦታ ነው ሴቶች የሚያርፉት። የሚደበቅበት ቦታ የለም። ሴት የምንደበቅበት ቦታ የመደበቂያ አይደለም። አሁን እየሰራው ነው። ምን ደንበር ነው የምሰራው? ደንበር ስራ ታልፈልኝ እኮ ይኸውልህ፣ ድንበር የማሳለፍና የማገት ይለያያል። ብዙ ሴቶች እዛ ውስጥ እንዳሉ መረጃው ደርሶናል። ይሄን መረጃ ደግሞ ያወጡት ሴቶቹ ከናንተ ጋር ወደ ኋላ ታማ ወደ የመን የተመለሰች ልጅ እዛ መብራት አላችሁ፣ ዋሻው ውስጥ ቦታ አላችሁ። ምናልባት አንተም ተሆንክ ኃላፊው ገባ አይደለ? እዛ ውስጥ በትክክል እሷ እንዳለች ይኸውልህ። ምናልባት እኔ ድንበር ነኝ የሚነካኝ የለም የሚያገኘኝ የለም ሽፍታ ነኝ ብለህ ከሆነ ተሳስተሃል። ማንም ሰው እህቱ ተይዛበት እሺ ማህበረሰብ ጋር የምኖረ ይታልክ ልጅቱ ወይንም እንዳማራጭ ወይንም ያንተ መሪዎች አግተዋት አልሆነ ቦታ ወይም አንተ ራስህ አግታችኋታል። ምንም ጥርጥር የለም። ሙታለይ ካላችሁ መረጃ አምጡልን። እንደ እኛ ለመኖሯ መረጃ ነገርናችሁ አይደለ? በምስክር እናንተ ጋር የነበረች ልጅ ታማ ወደ የመን የተመለሰች ልጅ የመን ይዞ ሄዶ ሐኪም ቤት ወስዷት እሷ ዝዝ ቦታ ናት ብላ ተናግራለች። መቻው የምትላቸውን ሴቶች ከኛ ታመሱ ሄደ ሰውም የለም። ከኛ የሆነ ነገር ያደረግነው የለም። ማንንም ሰው ክፉ ያደረግነው ሰው የለም። የቺ ልጅቷ ግን የልጅቷ ጉዳይ አሁን የሚያገናኛት የልጅቷ ጉዳይ ነው። ልጅቷ ስትመጣ ሞታለች። የሞተችውን ቦታ አሁን ራሱ ወስዳለሁ። ማንም ሰው ይምጣና እኔ እዛው ወስዳለሁ። የሚያውቁበት በልብሷና በምኗ የሚያውቁበት ከሆኑ እሺ እየሄድክ በቪዲዮ ደውልልን። በቪዲዮ እየሄድክ አሳየን። ማያት ነው አይደል? እውነተኛ ሰው ከሆንክ እውነተኛ ከሆንክ ማለት እና ታዲያኛም እና የመን እዛ በረሃ ማን ሊመጣ ነው እንዴ? እውነተኛ ከሆንክ በልብሷ የሚያውቃት ሰው አለ። ይኸውልህ ቆይ ስማኝ፣ በልብሷ የሚያውቃት ሰው አለ። ስማኝ ተክሌ ይኸውልህ በልብሷም ሆነ ታለ አስክሬኗም ካለ ስላልቀበራችኋት ድንጋይ ምናምን አደረግንባት ብላችኋል አይደለ? ልብሷም አለ። ከዚህ ነገር ነፃ ለመውጣትና ከማህበረሰቡ ጋር በስራችሁም ታማኝ ሆናችሁ መቀጠል ከፈለጋችሁ በኢሞ ቪዲዮ ላይ ደውል። ቀጥታ ብቻህን ለሁሉም ነገር ሰላም ስለሚሆን አሳየን። ተህርክ ማለት ነው። እኔም ብመጣ ስለምትሄድ እኔ ጋር ብቻህን ሄደህ በቪዲዮ አሳየን፣ እንመንክ። እውነተኛ ሰው ከሆንክ ልብሷ ይኖራል፣ አጥሟ ይኖራል። በቃ አሁን አሳየን። እውነተኛ ሰው ከሆንክ ማንም ከኢትዮጵያ ሊመጣ አይችልም፣ ከሳውዲ አረቢያ ሊመጣ አይችልም። ራስህን በስራ ላይ ታማኝነቱን ልቀጥል ታልክ በቪዲዮ ደውል። በቀጥታ በቪዲዮ አሳየን። እኛ ምንመንክ ታየናት ይቅርታ ብለን ስራም እንዳይበላሽ ቪዲዮ ሰርተን እንለያያለን። ይሄ ካልሆነ ግን አንፋታ። ቆይ ተክላይ ያውራስ ቆይ ለሁሉም ደህንነት ስትል እዛ ቦታ ሄደ። አዎ በቪዲዮ ቀርታ ቪዲዮ እንኳን ያንስላክበት በቪዲዮ ያሳየን እንጂ በቪዲዮ እዛ መህር ከቻልክ እኛ ብንመጣ ስለምትሄድ ሂጅ አሳያችኋለሁ ስላልክ በዓለም ፊት በቪዲዮ ዘኪደህ
ልብሷን እንዴት እንደሆነ መቃብሯን አሳየን እንመንክ። በቃ ይሄ ጥሩ ሐሳብ የተቀደሰ ሐሳብ ይሄ ነው ያለ። ምክንያቱም ይሄ ካልሆነ ነገሩ ብዙ ነው። የልጅቱ ቤተሰብ አለው ሀገር ለምሳሌ በቻለው ላይ ቻለው ነው የላከ ስለተባለ በቻለው ላይ ችግር ሊፈጠር ይችላል። በሌላም ላይ ነገሩ የተብዛዛ ሊሆን ይችላል። ስለዚህ አሁን ይሄንን እንደዛ አድርገህ ውሰድን። የኔን አንተ ያለህበት ሩቅ ቦታ ቢሆን አንተ ያለህበት ሩቅ ቦታ ቢሆን በጣም ብዙ ሰው አለ። በጣም ብዙ እየዛተብክ ነው ጭራሽ አለና ይኸው የደረሰበትን ቀርቦ አይተው ብቻ አይደለም የሚመለስ አይተው ብቻ ሳይሆን የሚመለሰው ሄዶ ሲሄድ ቀርቦ ሲመለስም ቀርቦ የመርከዙን እንትኑ መርከዝ እዛው ስር እንዳለች ቀርጾ የሚያሳይ አድርጎ ቀርጸው ሄዶ ይህንን ሂሳብ የሚፈልግ ከሆነ ራሱ እናንተ የምታምኑበት ሰው አርጉና ሂሳብ የሚፈልግ ከሆነ ራሱ የተቀበለው እኔ እኮ አንተን እናምንሃለን አልንህ እኮ መቀረጽ እኮ አይደለም ያልንህ። ሂድና ይኸውልህ እኛ ያለነው እኔ ያለው ዱባይ ነው ያለሁት። አንዱ ያለው ጅዳ ሊሆን ይችላል። እንዴ አሁንም እኮ ብትመጡ እጃችሁ ከሄደ ያለው እኮ ስላልክ ነው። ብትመጡ እያሳያችኋለሁ ስላልክ ክፍያም ከፈለክ እንከፍልሃለን ለምትሄድበትና ቪዲዮ ቀርጸ ለምትልክበት ወይም ደግሞ በቪዲዮ ለምታሳይብን ቦታ ክፍያም ካልክ እንከፍልሃለን። ምክንያቱም አንተ ያመጣኸው ነው። ኑቶሎና አዎ ለምን ብትለኝ እናንተ ኑና አሳያችኋለሁ ስላልክ ነው። አዎ ስለዚህ ክፍያ ካስፈለገን እንከፍልሃለን። ተክለ ይሰማል። አንተ ይዘህ ሂደህ ምክንያቱም ብትመጡ ይሄ አሳያችኋለሁ። በቃ ካልጠየቅ ኑና አሳያችኋለሁ ስላልክ እኛ ከምንመጣ አንተ ሂደህ በቀጥታ በቪዲዮ አሳየን። ብዙ ሰው አለ። በሰው ፊት ቪዲዮ ቀርጸህ አሳየን እንመንህ። ከዛ በኋላ ይቅርታ ብለን እንለያያለን። ዋናውና ዋናው ይሄ ነው። ምክንያቱም እኛ የምንመጣ ስለምታሳየን ልብሷን ብቻ ልብሷንና ቤተሰብ አባሏ አቃል አይደለም ልብሱ ምንም ቀላል ነው። ከኢትዮጵያም ሆነ ከሳውዲም ሆነ ኑና እጄ ላሳያችሁ ስላልክ ዛሬ ደግሞ ቴክኖሎጂ የረቀቀበት ዘመን ነው ያለ ነው። ሰው ለማያት ነው ገባ አይደለ? ለማያት ስለሆነ ይሄ ሰው ይሄን ሁሉ ዋጋ ከሚከፍል አንተ እውነተኛ ሰው ከሆንክ ከቻልክ ቪዲዮና ምናምን ማውራት አይቻልም ካልክ ደግሞ ሂደህ ቪዲዮ ቀርጸህ ይሄው እሷ አይነሆች ማተብ ሊኖራት ይችላል፣ ልብሷ ይኖራል። አሁን ሁሉ ነገሯ ቤተሰብ ያውቃታል አይደለ? እሷ እንደዚህ ቦታ ናት አርፋለች፣ ነብስ ይማር ብለህ አይተህ ቼክ አድርገህ ቪዲዮ ላክልን እንመንክ። እዛ ለምትሄድበትም ክፍያ ካስፈለገ እኛ እንከፍልሃለን። ካስፈለገክ ይሄ ያልኩህ አንተ ባመጣህበት መሰረት ነው። ክፍያ ከፈሉኝ ሳይሆን ያልኩት ከኛ ይኸው ከእኔ ጋር ለሚሄድ ሰውዬ እኔ ወደዛ ለሚሄድ ሰውዬ ቦታውና ለመረጋገጥ ነው። ምክንያቱም ይህንን ቪዲዮ ስታየው አንተ ያንን በቪዲዮና በአካል የታየውን አንድ አይደለም። ቤተሰቦቹ ያውቋታል፣ ችግር የለውም። ቤተሰቦቹ ያውቋታል፣ ምንም ችግር የለም። እኛ አንተን ራስ እኮ አመንህ እኮ ሰው የምንልከው አንተን አናምን ስንለው ይኸውልህ ተክለይ ሰው ካንተ ጋር የምንልከው አንተን አናምንም ስንለው አንተን ስላመንህ በታመንክበት መሰረት እዚህ ላይ አድምጠኝ። ሰው ካንተ ጋር የምንልከው አንተን ሳናምን ስንቀረው እኛ አንተን አመንህ አይደለም። በታመንክበት መሰረት ሂደህ ልብሷን ቀብሯን
እሷን ቀርጸ ዝዝ ቦታ ናት ብለህ እኔማ ብታመን ኖሮ ያየሁትና የሆነውን ነገር የሰማሁትና ያየሁት የሆነውን ነገር ሁሉም አውርቻለሁ። አይ እኔ ብታመን ኖሮ ያው ይኸውልህ አንድም ሁለትም ሶስትም ይኸውልህ እናምንሃለን አይደለም። ሰማይ ተክለይ ቆይ አየክ ይኸውልህ ቆይ ተረጋጋ። እዛ ቦታ ሄደ እውነተኛ ሰው ከሆንክ እውነትን የያዝክ ከሆንክ እዛ ቦታ ሄደ አሳይተህ አናምንም ካለ የራሱ ጉዳይ ከኔው ጀምሮ እኛ ይኸውልህ እንኳን እዛ ቦታ ሄደ ቀርጸ አስክሬኗንና ልብሷን አይተን አይደለም ሙታለች በሚለውም አምነንህ ነበር እኮ። አንድ ሰው አይቻታለሁ አለ ውሸት ነው አየን ያሉትን 2 ሰው አለ 3 ሰው አለ 4 ሰው ሲሆን ነው ሰየው ይኸውልህ አንድ ጊዜ የኔን ስማኝ እስኪ እዛ እሱ ነው የቀበራት እሱ ነው ወይስ ጓደኛዋ ነው የነገረው? አሉ ነው የነገሩት ወይስ እሱ ባይኑ አይቷል? ይሄን ጠይቅ። ወደ ኋላ ጠበቅ አድርገው እዛ ጋር ይሄንኛውን ራሱ የኛኛውን ከርቶት ነው። ተክለይ እኛ እኮ ምንም ሌላ ነገር አይደለም የምንፈልገው። እኛ ይኸውልህ ተክለይ አዳምጠኝ ወንድሜ። አሁን አንተ ምንድነው የከበደ ሂደህ ቀርጸህ ላክልን እኮ ሌላ ወሬ እኮ አያስፈልግም። ሌላ እኮ አያስፈልግም። ቀርጸህ ብልክልን እኮ ነገር ሁሉ አበቃ። በቃ አላዩም። ትክክል አብረዋት የነበሩ ልጆች ይኸውልህ አብረዋት የነበሩ ልጆች አንተ በስልክ ነው ያለው። እነሱ አብረዋት ነበሩ አይደለ? አዎ ደከም ብሏን ነበረ። በቃ ደክሞኛል፣ ቦታው መጠበቅ ስለማይቻል ደክሞኛል እለፉኝ አለችን። ቁጭ እንዳለች አለፍናት ቦታው። ምክንያቱም እዛ መጠበቅ ስለማይቻል እለፉኝ አለችን። ቆይ ተረጋጋ፣ ቆይ ልጨርስልህ። አንተ በስልክ ነው አይደል? እለፉኝ አለች፣ ተቀምጣ አለፍናት ቦታው። እዛ እኛም ተሰብስበን እዛ መቆም ስለማንችል እለፉኝ አለች፣ አለፍናት። ከዛ ያንን አስቸጋሪውን ቦታ አልፈን ሌላ ቦታ ጠበቅናት። እኛን ይዘው የሄዱ ደላላዎቹ መሪዎቹ ሁለቶቹ እሷ ጋር ቀሩ፣ ሁለቶቹ እኛ ጋር አለፉ። እኛ ጋር አብረው ያለፉት ሁለተኛ ተመለሱና እሷ ጋር ትንሽ ቆይተው መጡ። ለእሷ የሚቀርበው ማን ነው አሉን። አይ እኛ ነን ብላቸው ሙታ ቀብረናት መጣን አሉን እንጂ ስትሞትም ለሞትም የሚዳርጋት ቦታ ላይ ደርሳ አላየናትም ነው አሉት። ምክንያቱም ሰው በመድከም ሰው አይሞትም። ሰው ደከመ፣ ሴት ናት፣ ይደክማታል። ብዙ ጊዜ እንግልት ላይኖራት ይችላል፣ ይደክማታል። አርፋ ቀስ ብላ ደግሞ ትሄዳለች። ይሄ ነው። እነዛ ግን እዛ አረፈችበት በኋላ መልሰው ወደ ዋሻው ነው ያስገቧት። ይሄ ምንም ጥርጥር የለም። አሁን ይሄ ለመታመን እኮ ይኸውልህ ምንም አንተ እኮ ነገሩን መቁረጥ ትችላለህ። ተክለይ እንዴት ነው የምትቆርጠው? ሂደክ አንተ ምክንያቱም የስራ ሰው ነው። ይሄ ስራህ ነው። እኛ በስራህ አንገባ። ሂደክ የተቀበረችበትን ቦታ ልብሱን፣ አካባቢዋን እነሆ ብለክ ተላክ። አንተም ታማኝነት ይቀጥላል፣ እነዛም ውሸታምነታቸው ይቀጥላል። እኛም ይቅርታ ብለን ነገሩ ይዘጋል። ምክንያቱም ሁላችን ሟች ነን።
አሁን ግን 4 ሰው አይተናታል እያለ እንኳን የእሷ ቤተሰቦች እኔ ባዳው ራሱ እኔ ባዳው ዝም አልልም። እኔ ምንም ማላቃት እንኳን የእሷ ቤተሰብ 4 ሰው አይቻታለሁ እያለ እየደወለ ገብቷል። አንተ በራስህ እህትህ 4 ሰው አይቻታለሁኝ እያለ ሰው ልጅ ሙታ እንኳን አይኑ እያየ ከራሱ ጋር እንትን ይላል። እንኳን 4 ሰው አልሞተችም ብሎ እየተናገረ ለቤተሰቧም የህሊና እርፈት ስትል ለእናንተም የሰራችሁ ታማኝነት እንዲቀጥል ስትል ይህም ቻለውም ጓደኛ ነው ስለተባለ ቻለው ነው የሰጠ ስለተባለ ይችላል። ሂደህ ቪዲዮ ቀርጸ ቪዲዮውን ላክልን። ከዛ በኋላ ነገር አበቃ። እንደዚህ ነው አለ። ይስማማል? አዎ ጨረስኩ። ስለዚህ ያንን እኔ ለቪዲዮ መቅረጽ ምንም አልቆምም፣ እስማማበታለሁ። እሺ አንድ ያንን ነገር ግን ቪዲዮ ለመቅረጽ የምስማማ ግን መንገድ እናቅርብላችሁ። ይሄ ቪዲዮውን ለመቅረጽ የምስማማበት መንገድ ቪዲዮ ይሄ እንትኑ መንገዱን ልንገራችሁ። መጀመሪያ እሷ ጋር የመጡ ልጆች እንደደከመች እዛው እንደቀረች የመጨረሻ ቦታ እንደደረሰች ያዘሏት እንደመጡ በውስጥ ማለት ነው የሚልኩልኝ ምንድነው የመሪዎች ናቸው። የመሪዎች የቦታው ኃላፊዎች ምናምን አዎ እየተወራ ነው። ወይኔ ሰያ ወይኔ መሐመድ አባት አንተ ወንድ አይደለህም እንደምሆነ ነው እና ምን አለንታል አንተን ታማኒነት ስለተሰጠንክ ውክልና ከሰጠንክ ምን አገባክ ሌላ ሰው ስጡኝ ማለት እንዴ? አናምንህም መቻን አናምንህም እኮ አላልንህም። ማነሰው ስምህ ሁሉ ሊጠፋኝ ነው። አናምንህም እኮ አላልንም። ቪዲዮ ቀርጽ አምጣ እናምንሃለን እኮ ነው አልንህ። እኛ እናምንም ስንለው እኮ ሌላ ሰው አስከትሉ የምትለው ሙነ ነው። አንተ ትክክለኛ ሰው ከሚባለው የጸዳ ሰው እውነት እዛ ቦታ ላይ ተቀብራለች ብለህ የምታምን ከሆነ አንተ ቀብራችኋት ከሆነ ሂዱና አካባቢውን ቀርጻችሁ አስክሬኗን ቀርጣችሁ ልብሷን ቀርጣችሁ ላኩልን። ከዛ በኋላ የሚጠይቅ ሰው የለም። አበቃ። ይሰማል? በቃ ታዲያ ምንድን ነው? ለምን የወንድ ቃል አውርተን አንለያይም? ለምን አንዱን 19 ጊዜ እንመላልሰዋለን? እና አንዱን ቃል እኮ ነው ደከመን እኮ አንድ ቃል ብቻ አንድ ቃል ሰው አንፈልግም። እኛ አንተን እናምናለን። ሰው ይኸውልህ ለሐቅ ይኸውልህ ሽማግሌ ማንልከው ይኸውልህ ሽማግሌ የሚላከው አገር ቤት አካባቢ ሲሆን ነው። እዛ ሽፍታ ነው ያለው። እዛ ቦታ ላይ ማን ነው እዛ የሚሄደው? የሚያየው ራሱ ለህይወቱ የሚያስፈራ ቦታ ነው አይደል ያለው። ማን ነው የምናደርገው? እዛ ቦታ ሄደ መልሳችሁ ብታግቱስ ማን ተጠያቂ ሊሆን? እናንተ እንዴት ነው ሰው ሁለተኛ አናቅም። እስቲ ሰው ደብቀዋል እየተባለ ማን ሰው ነው እዛ የሚመጣው? እስቲ ትታስበው። ራሱ ይፈራል እኮ ይፈራችኋል እንዴ! እንዴት ብሎ ነው የሚሄደው? አሁን አንድ ሰው ሂድና እንዳርግ ብለው እነሱ ጋር አልሄድም የሆነ ነገር ቢያደርጉኝ ይሳይላል። ከዚህ ሁሉ ኃላፊነቱን ለአንተ ተሰጠንክ። አንተ ራስህ ሂደህ ቪዲዮ ቀርጸህ ከላክ እናምናሃለን ካልን ራስህን ለማጥራት በቂ አይደለም አለቃ? እሺ ሽፍታ አይደለም። እሺ ጥሩ። እሺ አሁን ቦታውን ያንን ይኸውልህ ጉዳዩ ከተጨረሰ በኋላ ጉዳይን ጨርሰክ ይኸውልህ
ደመሰሰለ አባቴ እንዳትናገረው ሰይድ እኔ ለአባትህ እኔ ክብር አለኝ። ይኸውልህ መጀመሪያኛ ጉዳዩን ጨርስና አሁንም ቪዲዮ ቀርጾ ይላክልህ። ቪዲዮውን በላከልህ መሰረት ቪዲዮውን አይተን ከዛ በኋላ እኛ የግላችን እናወራለን። አሁን አንተ ገና ነህ፣ ነፃ አልወጣህም። ገና ነህ አንተ ራሱ ነፃ አልወጣህም። ገና ነህ። ቪዲዮውን ተቀብለህ ዛሬም ነገ ብለህ ጎትጉተህ ቪዲዮውን አስቀርጠህ እውነተኛ አካባቢውን አብረዋት የሄዱ ሰዎች አዋ ብለው መስክረው እሷ ለመሆኗ መቼም አሁን አይገሏትም። መቼም ያስታውቃል። ገለው እርግጠኛ ነኝ ቦታ ያስታውቃል። ስለዚህ ከገደሏት አምጥተው ሲያሳዩን ከዛ በኋላ ችግር የለውም እኛ በወንጀል ወይንም ደግሞ በሌለህበት ወይንም ደግሞ አያላግባ ብለን ተሆነ ችግር የለም ይቅርታ። አሁን አንተ ገና ነህ፣ ነፃ አልወጣህም። ልጅቱን አስኪረዋን እንደማንም ብለህ አንተ ጋር ተግባብታችኋል። ቀርጾ ያምጣ። እስከ መቼ እንደምንጠብቅ እስከ ነገ ወይም ከነገ ወደ 3 ቀን ድረስ ይሰጣል። አሁን አጀንዳ ታስቀይር በለው። እኛ እያወራን ያለ ነው ስለ ልጅ ችግር የለውም። 3 ቀን ዛሬ ማን ነው ቀኑ? ዛሬ ስንት ነው? ዛሬ ድንበርም ስለሆነ ቦታው አስቸጋሪም ስለሚሆን ስለምናውቀው ዛሬ ቆይ 3 ቀን አንተ እንደማንም ብለህ ጎትጉተህ አስቀርጥ። ዛሬ ስንት ነው? በ27 ከተቻለ እስከ ነገ ግን ካልቻሉ እስከ 27 3 ቀን ድረስ እንጠብቃለን። ምክንያቱም የድንበር ጉዳይና አስቸጋሪ ስለሆነ ችግር የለው። 3 ቀን በ27 ራሱ ሰውየው እኮ ራሱ ባይሄድ ተመላላሾች አሉ። ሰያ በ27 ቪዲዮዋን ወይንም አንድ መረጃ እንዲመጣ እንፈልጋለን። ጨርሰናል። በየቀኑ ነው የሚመላለሱት ተመላላሾቹ። እኔ በዛ መንገድ ነው የሄድኩት። ብዙ ነገር አይቻለሁ። ደግሞ ያስፈራራካል እንዴ ጉቶ። ሄሎ ሰላም ነው። እዩትሽ ነጁ ዝላይ ስላስ ሁለት ስልክ መመለስ አለበት።